ደረቅ አቱኝ። ቆይ ስምሽን መናገር ምን ችግር አለው? ልክ እንደነገርሽኝ ቶሎ ብዬ ከዚህ ቤት እወጣለሁ። ወንድሜ እንዴት ነህ? እንዴት ነሽ? አለ ወንድሜ ደህና ነኝ። ብታይ እዚህ ቤት ያየሁትን ነገር አታምንም። ምን አይተሽ ነው? ኧረ እዚህ ቤት ትልቅ ፍቅር ተጀምሯል። ብታይ በዛ በኩል ሳልፍ አዶኒና ኑስ ሲያሰማያቸው። ምን? አንቺ ልጅ ቀልብ የለሽም? ምን ማለት ነው ዝም ብሎ የሰው ስም ማጥፋት? መቼም ባይን ያየሁትን አልክድም። ረፊ እንኳን ያላደረገችውን ብታረገው ራሱ አይወራም። ለምን አይወራም? ስታረገው ማየት ያናደደክ እንዴ? ቆይ እህቴ በጣም ጨዋ ሆነሽ እንዴ የሚመስልክ? ተይ እህቴ፣ የማይሆን ነገር አታውሪ። ወንድሜ ቆይ ለምን አይሆንም? ቆይ እናንተ ልጅቷ በጣም ጨዋ አድርጋችሁ እንዴ የምታስቧት? ምክንያቱም እኔም እዛው ከክፍሏ ነበርኩ፣ ምንም አልተፈጠረም። ይሄው ወንድሜ ቢያንስ እዛ እንደነበሩ ምስክር አለ። እንዴት እንደዚህ ታደርጋለች? እኔ እንሂድ ብለን ከሌላ ሰው ጋር ቆይ ግን ምን አይነት ልጅ ናት? ምን አይነት አጋጣሚ ነው? ጭራሽ እንደዚህ ቀርበሽኝ ቆምሽ? እኔ እንጃ። መውጣት ከቻልኩ አገኛለሁ፣ ካልቻልኩኝ ግን ትችያለሽ። እንደምንም ትችያለሽ። የሆነ የምወስድሽ ቦታ አለሽ። የት ነው የምትወስደኝ? እሱን ሳገኝሽ ባሳይሽ አይሻልም? እኔ ግን አሁን ብትነግረኝ ደስ ይለኛል። እኔ ደግሞ ደስ አይለኝም። ብቻ አንቺ እንደምንም ብለሽ አመቻች። እሺ እሞክራለሁ። መሲ። አቤት። ወይ አንቺ ልጅ አቤት በማለት ተለከፍሽ እንዴ? እኔ እምልሽ ቆይ ግን ትወጂኛለሽ? ማ እንዴ? አንተ እንዴ ምን አይነቱ ነው? ቆይ እንደዚህ አይነት ጥያቄ ይጠየቃል? እንዴ ያስደነገጠኝ እኮ። በጣም ጥሩ። ዛሬ ስልክሽ ሳይቆለፍ አገኘሁት። ከማን ጋር ስትገለፍጭ እንደነበር እናያለን። ጭራሽ በሰዓት ስራ ትታ ታወራልኛለች። እንደውም ልንገርክ እህት አላጋጠመች ይሆናል እንጂ በጣም ባለጌ ልጅ ነው። ኤልሱ ረፊ። ወንድሜ እየመረረህም ቢሆን ወጣው። ልጅቷ በጣም ስርዓት የሌላት ባለጌ ናት። አንተ እንድትወዳድ ለማድረግ እየሞከረች ነበር። አሁን ደግሞ አዶኒ ሳመችው። ብቻ ምን አለፋችሁ ወንድ ልጅውን እንጂ ልጅቷ ከመሳሳት ወደ ኋላ አትልም። አንቺ ስድ ጭራሽ እኔ እዚህ ቆሜ እህቴን ስም ታረክሻለሽ? እህቴ እንኳን አንቺ እንደምትይው ልታደርጊ ይቅርና ወንድ ልጅ ትኩር ብላ ራሱ አታይም። እሺ እርግጠኛ ነህ? ከመቶ 1000% በእህቴ ተማመናለሁ። በጣም ስነ ስርዓት ያላት ልጅ ናት። የእሷ ማንነት አንቺ እንደምትይው አይደለም። አረ ወይኔ ዛሬ ተበላው። ወይኔ ጉዴ። እንዴ ማን ያሰለው?
እንዴ ምን እያደረገ ነው? ሄለን እየተከታተላት ነበር። ሲገርም። ወይኔ ቆይ ምን ለማግኘት ነው? በዚህ አጋጣሚ የአባቱ ገዳይ መሆኗን ቢያውቅስ? ወይ ጣጣ። እንደገና አዲስ እድል። ድርጅታችን ዲኤምሲ ሪል ስቴት እንደሚታወቀው ቤቶችን እየገነባን በመሸጥ ላይ እንገኛለን። ዛሬም እንደ ትላንቱ ለ25 ቤቶች ብቻ ቅናሽ አውጥተናል። በተጨማሪም 60% የባንክ አማራጭ በረጅም ጊዜ ማለትም እስከ 20 ዓመት ቀስ ብለው እየሰሩ የሚከፍሉትን ሁኔታ አመቻችተናል። በ10% ቅድመ ክፍያ ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን በመረጡት የካሬ አማራጭ ማግኘት ይችላሉ። እስከ 30% የሚደርስ ቅናሽ አቅርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። መሲ፣ አንቺ መሲ፣ መሲ፣ መሰረት፣ መሲ፣ መሲ ምን እያደረግሽ ነው? ለምንድን ነው ከተቀመጥበት አንሳሽው? አይ እንደዚህ ማድረግ ጥሩ አይደለም ብዬ ነው። ለዛ ነው። እሱ አንቺን አይመለከትሽ። እየተከታተልሽ ነው እንዴ? አረ በጭራሽ። በአጋጣሚ ነው ያየው። እየተከታተልኩ አልነበረም። በዛ ላይ ይህን ነገር ሄደን ካየችው ጥሩ አይደለም። ደግሞ ማድረጉ ራሱ ለምን አስፈለገ? እሱንም ያውቃሉ። አንቺ ግን እንደዚህ ማድረግ የለብሽም። አዶኒ ረፍ። አንቺ ራስሽ ረፊ። ሁለተኛ ማድረጋቸው ነገሮች ተደብቀሽ እንዳታይ። አዶኒ ለምን እንደዚህ ታናግረኛለህ? ስላናደድሽ ነው። ማኔ? አዎ አንቺ። ሁለተኛ እንደዚህ አይነት ነገር እንዳይደገም። እንዴ መሰረት፣ መሲ ነይ ቶሎ። ወይኔ ጉዴ! ለምን እንደዚህ የምትጣራው? ምን ተፈጥሮ ነው? ለማንኛውም እህትም ናይ ልጅ እንደሆነች ያሳያለሁ። ቆይ ስራሽን አታውቂውም እንዴ?
እንዴት ሰው ዝም ብለሽ ተተቻለሽ? እረፉ በቃ። ኤልሹ አሁኑን ወደ ክፍልሽ ግቢ። በትለኝም ልሄድ ነበር። ጥሩ ሂጂ። ባለች ነገር አትቀይማት። እሺ ችግር የለውም። መሲ አንቺ መሲ ነይ ቶሎ እኮ ነው የምልሽ መሲ። እትዬ ምን ሆነሽ ነው? አንቺ ማትረቢ ምን ሆነሽ ነው? አናበሽልሽ ነው አንቺ ማትረቢ። ጭራሽ በሚሄድበት እየተከታተልሽ ስትቀርጪኝ ነበረ አንቺ ደፋር። እትዬ ምን ሆነሽ ነው? ልትገይኝ ነው እንዴ? ምነው በሞት ቆይ ያኔ እንደ ስፈልግ ስልክሽን አላገኘሁትም። ተናገሪ እትዬ እባክሽን፣ አሁን እንደዛ አድርጌ አላውቅም። እውነት አንቺ ማትረቢ እትዬ ያልክሽ ነው እንደሚያስጥልሽ እናያለን። እሺ ጸጉሬ ማን ሆነሽ ነው የምትቀርጪኝ? ማን ሆነሽ ነው በቤት ሆነሽ? ኧረ በእናትሽ ጸጉሬ ነው። ምን ተፈጠረ? ምን ሆናችሁ ነው? ውይ ትንሽ አልመማት መሰለኝ አዙሯት ወደቀች። ውይ እኔ ውድቅ ልበልልሽ፣ እኔ አፈር ልብላ። በሞትኩት ልጄ ምን አገኘብኝ? ደህና ነኝ እናቴ። እንደው አንቺ ደበቅሽን እንጂ አሞሻል እኮ። ይኸው ፊትሽም ቅጥት ብሏል እኮ። እንደው ምን አገኘብኝ ልጄን? እኔ ልጄን እኔ ደህና ነኝ እናቴ። አንቺ አትጨነቂ፣ አትደናገጭ። እንዴት አልደነግጥ? አይንዬ ደህና ናት፣ አትጨነቂ። ከባሰባት ደግሞ ወደ ሆስፒታል እንወስዳታለን። እባብ ስትታይማ ሰው ትመስላለች። አይዞሽ መስዬ፣ ከፈልጋችሁኝ ጥሩኝ። እሺ እሺ እንግዲህ እኔ ወታሽ ዱሮች። አይ ተጨነቅሽ እንደው የኔ ልጅ። ነይ እስቲ እናቴ ነይ። እንደው ሄለኔንም አስጨነቅሻት እኮ። ነይ እስቲ እኔንም የሚያደርገኝ እኔ ልታመም። እንዴ አንተ? አቤት። አስደነገጥከኝ እኮ። አውቃለሁ በጣም አስደንጋጭ ውበት ነው ያለኝ። ቢሆንም ግን ሙገሳ አታብዥብኝ። ያው ወንድ ልጅ አይደለሁ። በዛ ላይ ልኮራብሽም እችላለሁ። እባክህ አትቀባጥር። ለምንድን ነው እያወራሁሽ ንግግሬን ሳታስጨርሽኝ ስልኩን የዘጋሽው? ሲጀመር ስልኩ የኔ ነው። ሲቀጥል ደግሞ እንደፈለክ የማድረግ መብት አለኝ። አንቺ ልጅ እረፊ እሺ። እዚህ ያለሁት ለስራ ነው። ስለዚህ የመጣት በጥብጠኝ። ቆይ ከኔ ምንድን ነው የምትፈልገው? በስልክ እኮ ነገርሽ ነበር። አልሰማሽኝም? ደግሞ ምንድን ነው በደንብ አልጸዳም። ስራሽን በደንብ ስሪ እንጂ አስሬ ስራ አትበይ። ስራ በተግባር ነው። ደግሞ ሂጂና ሻይ አምጪልኝ። ለተንኮል ነው እንደመጣው። ምን ማለት ነው? ለንግግርሽ መስመር ያለሽ አልመሰለሽ? በአሁን ሂጂና ያልኩሽን አድርጊ። በዛው ቤሉልንም ጥሪው። እሺ እጠራልሃለሁ። በጣም ጥሩ። ኧረ ንቀት። ለነገሩ ይበለኝ። እኔ ነኝ እንደዚህ እንድትሆን ያደፋፈርኳት። አጎቴ ቤሉ እንዴት ነህ? ደግሞ ምንድን ነው በጠዋት እንሄዳለን ብለሃል ነበር? ለምንድን ነው ያልተዘጋጀው? ማታ ትንሽ ራሴን አሞኝ ያደርኩት፣ ለዛ ነው። ምን ነው? ምን ገጠመ? አይ ምንም፣ እንዲሁ ነው። እና አሁንም የሕክምና ቦታውን አላገኘ ማለት ወረቀቱ? አዎ አላገኘሁትም። ለዛ ነው አንተን የፈለግኩ። እኔ? ለምን? ምን እንዳደረግልህ? ስማ አጎቴ፣ ወረቀቱ ኤልሹ ጋር ነው ያለው። እኔ ስጠይቃት ማምከልኪ ብላታለች መሰለኝ፣ ልሰጠኝ አልቻለችም። አንተን ግን በምንም ሁኔታ ልከለከል አትችልም። አረ እንደዛ ነው? በቃ እኔ ሂጅ ልቀበላታ። እሺ
አጎትሽ የመጣ ነው። በጭራሽ ምንም አይነት ነገር እንዳሰቸው በጭራሽ። እንዴት ነህ? በስጣት አንተም ባይ ደስ ይላል። አለሁልሽ የኔ ቅመም። ምንድን ነው ክላስ ስትሄጂ ነው እንዴ? ና ወደ ክላስ ልሄድ ነው። ኤልፍዬ ማር ግን ፈልጌሽ ነበር። ለምን ፈለከኝ? ቤሉ ላንቺ ጋር የተሳሳተ የሕክምና ወረቀት እንዳለ ነግሮኝ ነበር። አዎ ነበረ፣ ግን የት እንዳደረኩት አላውቅም፣ ጠፋብኝ። ኧረ ተይ፣ ምናልባት በደንብ አልፈለግሽ ይሆናል። እስኪ እኔ እያለሁ በደንብ ፈልጊ። ደግሞ ቶሎ በይ፣ እቸኩላለሁ። ይሄ ብሽቅ። ቆይ ምን ባደርግ ነው የሚሻለኝ? ኤልሹ እንዲገኝ ማድረግ የለብሽም። አረ በደንብ ፈልጌዋለሁ፣ ግን የለም። አሁን ራሱን ልብስ አስተካክል እኮ አይቼዋለሁ። ይሆናል እኮ ግን እስኪ ደግመሽ ፈልጊው። ቆይ ሄለን ለማንም እንዳሰጭ ብላሻለች እንዴ? ምን ማለት ነው? አረ ማን እንደዛ አለኝም። ቆይ እሷ እንዴት እንደዚህ ትለኛለች? ምናልባት። አይ በጭራሽ እንደዛ አለችኝ። እሺ ስለዚህ ቶሎ ፈልጊው። እሺ ወይኔ እንዴ ልደብቀው? ፈጣሪ ያውጣኝ። ኤልፍዬ ልምጣ እንዴ ላፋልግሽ? አይ አያስፈልግም አጎቴ፣ እኔ ራሴ እፈልገዋለሁ። ኤልሹ ውሃ አምጪልኝ። እሺ ይዤ ልክ እመጣለሁ። ወይኔ ጉዶንክ። ሄለን የሆነ ነገር ማድረግ አለብሽ። ፍጠኝ። እንዴ ነው? ቆይ እዚህ ምን ትሰራለህ? እዚህ ምን ታደርጊያለሽ? እንዴት ነሽ? ደህና ነኝ። ቆይ አንተ እዚህ ምን ትሰራለህ? ምን እሰራለሁ ብለሽ ነው? ታዲያ ምንም ካልሰራ የልጅ ልብስ ምን እያደረገው? ምንም። ምን አደርገዋለሁ? ያምሻል እንዴ? ሲጀመር እዚህ ቤት ምን ልታደርግ ነው የገባው? ማንም እኮ አይፈልግም። ለምን ትመጣለህ? የምትናገሪው እያንዳንዱ ነገር ይጸጽትሻል። አሁን ከዚህ ውጣ። አልወጣም። አንቺ ራስሽ ውጪ። በዚህ ሁኔታ ማላገኘው አልችልም። አንቺ የተረገምሽ። እሺ ዛሬ ከጉድ ነው የወጣሁት። ምን ነው አጎቴ ተናደሃል? ችግር አለ እንዴ? አይ ምንም ችግር የለም። አንተንም ከለከለች? አዎ እኔ ጋ የለም አለችኝ። አንተን የምትከለክልህ አልመሰለኝም ነበር። በቃ አንተ ልብስን ቶሎ ቀይርና ቶሎ ደርሰን እንምጣ። እሺ መሲ መሲ አንቺ መሰረት! አቤት። ምን ነው? ሻይ ታለ? ይቅርታ እረሳሁት። ምን ማለት ነው? ከኔ ጋር ችግር አለብሽ እንዴ? ስሚ፣ ትንሽ ቆይቼ እደውልልሻለሁ። ቶሎ ብለሽ እንድትወጪ። ወዴት ነው የምወጣው? ቤት ውስጥ ለማውራት ምንም አልተመቸንም። ስለዚህ የግድ ውጭ ብንገናኝ ጥሩ ነው። ሲጀመር ለምንድን ነው የምወጣው? ቆይ እንዴት ነው የምታስበኝ? እንዴት የማስብሽ ይመስልሻል? ቆይ አንቺ ማን ስለሆንሽ ነው እንደዚህ የምታናግሪኝ? ትሰሚያለሽ? ከዚህ በኋላ የምልሽን ነገር ሁሉንም እሺ ብለሽ ብታደርጊ ይሻልሻል።
ካልሆነ ግን ህይወትሽን ሲኦል ነው የማደርገው። እንግዲያውስ እንዳታስበው። እንኳን ወጥቼ ላገኝ ቀርቶ እዚህ ከኔ ጋር መቆም ራሱ ለአንተ ትልቅ ክብር ነው። እሺ አንቺ ልጅ ረፊ፣ ትዕግስቴን አታስጨርሽ። ትዕግስት ቢያልቅስ ምን ልታመጣ ነው? ቆይ ማን ነው እንደዚህ የልብ ልብ የሰጠሽ? ማን ነው እንደዚህ ትዕቢተኛ እንድትሆኝ ያደረገሽ? ትዕቢት የመሰለ አንተ መሸነፍ ስላልፈለግክ ነው እንጂ እኔ ትክክለኛውን ነገር ነው የተናገርኩት። የኔ ማንነት ይሄ ነው። ማንም ብትሆን አጎንብሻ አልሰግድልህም። ወይኔ ናሆም፣ መሲ ረፊ፣ አርፈሽ ዝቅ ብለሽ ኑሪ። ይቅርታ የኔ ወንድም፣ ዝቅ ብለው ለፈጣሪ እንጂ ላንተ አይደለም። እሱም መቼም ቢሆን ከኔ እንዳትጠብቅ። ወደሽ ነው ዝቅ የምትይው? ቆይ ማን ነኝ ብለሽ ነው የምታስቢው? ለምን እንደዚህ እንደምትፈታተኝ በጭራሽ ሊገባኝ አልቻለም። ናሆም ረፍ፣ ልቀቀኝ። እያሳመምከኝ ነው። እኔም እኮ እንዲያምሽ ነው ያስኩሽ። ልቀቀኝ ናሆም፣ እጮሃለሁ። ጩያ፣ በደንብ ጩሂ። እኔ እኮ ናሆም ነኝ። ማንም ሴት እንደዚህ እንደፈለገች ልትናገረኝ አትችልም። አጎቴ ምን እያደረክ ነው? ቤሉል እረፍ። ኧረ እባክህ ልቀቃት። ልጅቷ ልገላት ነው እንዴ? ቤሉል እባክህ ከዚህ ሰው እያስለቅቀኝ። ይሄ እብድ ሰውዬ ሊገለኝ ነው። አጎቴ ልቀቃት። ቤሉል እረፍ። በፍቅር መሀል ጣልቃ አትግባ። ፍቅር? የምን ፍቅር? ናሆም ፍቅረኛው ናት ማለት ነው? እኔ ስንት ትላልቅ ችግር እያለብኝ ጥሎኝ ይወጣል እንዴ? እረፍ ቤሉል፣ አርፈ ተቀመጥ። ካልፈለገች አልፈለገች የምንወቅ ተዋት። ዳንታ አትሆኑ እንዴ! ለምንድን ነው እንደዚህ የሚኮሳተረው? ደግሞ ፊቱን አዞረብኝ። ደህና አደርክ? እንዴ ምን ሆኖ ነው ቲቪውን የከፈተው? እንደማይከፈት ረስቶት ነው? ልጁ ምን ሆኗል? አሁን ይሄ ምኑ ያስቃል? እሺ አሁን ምን ልታወሪኝ ፈልገሽ ነው? ምን መሰለክ ጆ፣ አንድ ነገር ታግዘኝ እፈልጋለሁ። ሁሌም አንድ ነገር አግዘኝ እያልሽኝ ነው፣ ግን ደግሞ አንድ ነገር ብቻ አይደለም የምጠይቅኝ። እሺ አሁን ምን ላድርግልሽ? ከባድ ነገር እንደሚሆን አውቃለሁ፣ ግን ሌላ ሰው ከምጠይቅ አንተ ትሻለኛለህ። እሺ ምንድን ነው የፈለግሽው? የፈለግኩ ለምን መሰለክ፣ ባለፈው ያያትን ልጅ እንድታግትልኝ ፈልጌ ነበር። ምን ማለት አልገባኝም። ምን ለማድረግ እያሰብሽ ነው? ቆይ ልጅቷ ማገት ለምን አስፈለገ? ምን አረገችሽ? ያረገችኝን ለኔ ተው፣ ያልኩን ብቻ አድርግልኝ። እሺም እምቢም ልል የምችለው ምክንያትሽን ስነግሪኝ ብቻ ነው። በጣም ስለምታናደኝ ነው። ይሄ ምክንያት ሊሆን አይችልም። ያናደደ ሁሉ ይታገታል እንዴ? ጆ ቆይ መች ነው አንተ ሌሊ እንደዚህ የቀየርከው? ማለት ምን እየሆንሽ ነው? ምንም ነገር ከልክለኝ እኮ አታውቅም ነበር። ሁሉንም ነገር ስጠይቅሽ ነበር የምትለኝ። እሺ ብለሽኝ ስለመጣሽ በጣም አመሰግናለሁ። በጣም ነው ደስ ያለኝ። ክላስ አስቀርታኝ እኮ ነው። አባቢ ቢሰማ ይገለኛል። ለዛሬ ብቻ ነው፣ ከዚህ በኋላ አይደገም። ውጭው ደግሞ በጣም ደስ ይላል፣ አየሩ ራሱ። እኔ ክላሱ ስቀመጥ በጣም ነው የሚደብረኝ። ግን እኮ የግድ መማር አለብን። ባክሽ፣ እኔ መማር ሳይሆን መስራት ነው የምፈልገው። እሱን እኮ ተምረህ ስንጨርስ ይደርሳል። ደግሞ እኮ ጎበዝ ስለሆንክ እንዴ ከሁሉም ተመርጠኛ ትምህርት ቤት የተቀላቀልክ። ስለዚህ ለዚህ ስትል እንኳን መማር አለብን። አይ
መማር ሳይሆን ራሴን ቀይሬ ትልቅ ቦታ መድረስ ነው ያለብኝ። አዎ ልክ ነህ፣ ግን ደግሞ ከትምህርት በኋላ ስማኝማ፣ ደግሞ ጓደኞችን አሳርፍልኝ። ማለት ምን ነው? ምን አደረጉሽ? እያስቸገሩኝ ነው። የጆኔን በያቸው፣ ከዛ በኋላ ማንም አያስቸግርሽም። ተው እንጂ ራስህ እንዴት ነው የምታየው? እየናቅሽኝ ባልሆነ ኤልሹ። ወይ የእውነት ግን እንደምትይው ትወጂኛለሽ? ማለቴ ስለ እኔ ታስቢያለሽ? ነው አሁን እንድትይኝ አይደለም። ታውቂያለሽ ማንም ብዬ እናንተ ትምህርት ቤት እንደገባው። አዎ እወድሃለሁ። ቆይ የምጠላው ነገር ምንድን ነው? ውሸት። ውሸት በጣም ነው የምጠላው። ማንም ቢሆን ምንም ቢሆን አንዴ ከዋሸኝ ዞር ብዬ አይኑን አላየው። እሺ በቃ ሁሌም እሺ እንዳልከኝ ነበር። ውሸታም ስላልመሰልሽ ነው። እና ልብሷን አታግትልኝም? አይ አላደርጉም። ገደል ግባ። እሺ እንደውም ታስጠላኛለህ። የአንቺ ሁኔታ ምን ይባላል መሰልሽ? ያጣ ለማኝ ተሳድቦ ይሄዳል። ለማኙ አንተ ነህ። ቆይ እሺ ጠብቂኝ። አሳማኝ ነገር ንገሪኝና አድርጓል። እውነት ለምንድን ነው ለመምጣት የቆየሽው? ይኸው መጣሁ። ወደ ውጭ እንውጣ። ስራ አለብኝ አዶኒ። እና እኔ ምን አገባኝ? እንውጣ ስልሽ እሺ ማለት ብቻ ነው ያለብሽ። ካልሆነ ደግሞ ለምን ስራ አልሰራሽ ብሎ የሚነግርሽ ሰው ካለ ለእኔ ንገሪ። እሺ መውጣት አልፈልግም። እረፊ፣ እንዳታበሳጭ። ወግ አድርገን ብቻ ነው የምንመለሰው። የትም አንሄድም። መቼም እስከ ዘላለም አንለያይ። መሀላችን ማን ነው የሚገባምሽ? ወዴት ነው? የሆነ ሰው አየን መሰለኝ። እና ይሄን ምን አገባኝ? አንዴ እኮ ያንተ ነኝ ብለሽኛል። እንደዛ ስትይ ደግሞ ድምፅሽን ቀጥቼ አስቀምጬዋለሁ። ማለት ብዙ አትገረም። ከታች ነኝ፣ እታች እጠብቅሻለሁ። እኔ ስመጣ ነው እንደምትሄዱ? አፍን ዝጋሽ በግ። ውይ በጣም ተናዳለ መሰለኝ። ንዴት ውስጥ ደግሞ ትንሽ ቅናት ፊት ያለው ምን ሆነ ይሆን? ወንድም አፍን ዝጋ። ባልዘጋስ? እኔ እዘጋልሃለሁ። ክሮ እናንተ ማችኋል እንዴ? ልትጣሉ ነው? አትፈታተንኝሽ። ቦታህን ወቅ። ወንድሜ አዱ፣ ወንድሜ ምን ሆኖ ነው? ቆይ ምን አድርገው ነው? አይመለከትሽም። ብዙ አትጩይ። ማለት እኔን? እማን ካንቺ ውጪ እዚህ ቤት ውስጥ ሌላ ሰው አለ? እርግጠኛ ነኝ አሁንም ሰላማቸውን የበጠበጥሽው አንቺ ነሽ። ኑኑ ኑኑ፣ አንቺ ኑኑ፣ ኑኑ፣ አንቺ ኑኑ፣ ኑኑ፣ አንቺ ኑኑ።
አቤት እያልኩሽ ለምንድን ነው እንደዚህ የምትጠሪኝ? በሰላም ነው? ማም ኤልሹ ኤልሹ ምን እየሆንሽ ነው? ያምሻል እንዴ? ማም ድረስልኝ እባክሽ። ስነ ስርዓት ኤልሹ አትንጠቂ። ኧረ ኤልሹ በእናትሽ ልቀቂ። ማም ኤልሹ ኤልሹ ምን ሆነሻል? እንዴ ኤልሹ ልቀቂ ልቀቂ። ምን እያደረግሽ ነው? ያምሻል እንዴ? ማም ድረስልኝ ምንም ነገር እንዳታርገ ትገልሻለሁ። ልክ